Alhamdulillah. ማሚ ሚውቱን አንሳው አንዳችሁ ሚውት ማሚ የወንድም ካሊድን ሚውት አንሳው ሚውቱን አንሳው አልহামዱሊላህ ማሚ ሚውቱን አንሳው አንሳላት አንተ አይነሳችሁ አክሴፕት ማድረግ አለባቸው ሚውቱን አንሳው ማሚ ሚውቱን አንሳው ወንድም ካሊድ አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን እኔ ጌታ ማሚ ሚውቱን አንሳው አረ ቪዲዮውን እንደሱ አሳዩን ባካችሁ ምንድነው ማሚ ቪዲዮውን አስተካክለን እንትን በል ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው በቃ ምንድነው አመድ እናንተ እዛ ያያችሁ ስለሆነ ነው በስነ ሰዓቱ ለኛ አሳዩን ማሚ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ ተረዱን ማችል ከሆነ ሌላ ሰው ቀይር አይደለም ተረብሸን ነው አይቻልም ተባለ እንዴ ሰትሯት እባካችሁ ኧረ ተውን አንዳንዴ ሰትሯት አልብሷት በስነ ስርዓቱ ማሜ ሰትሯት እሺ አንዴ ንገራችሁ እህቷ ታልብሳት አሱ አንዴ ምነወር እህቷ ካሊድ ማነል መሐመድ ወይ አቡ አሚራ እሱ ማጡ አይቀረጭ ራሱ ዝም በል ብሮ በቃ ሚውት አድርገህ ቁጥጥን ብየዋለሁ በቃ ብያለሁ በቃ እነሱ ምንም መስማት አለብን ሚውት አድርጋችሁ ቁጥጥን መስማት አለብን እዛ ቦታው ላይ የሚፈጠረውን እኛ እናውቀው እየሄደች ነው ከወጣች በኋላ የተቀረጸው ይታያል that's it ከሶይ ድምፁ አልሰማም እንደሚራብሽ ወለ ደርሻል ችግር የለውም አሁን አውረድላችሁ يلا go
በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየር ስጡን። እኛም ተረብሸናል ወንድም አለም። አብሽር አሁን እኛ እዚህ እያወራን ነው። ተረከብ። በጣም እናመሰግናለን ብራዘር። ቴንክ ሶ ማች በጣም እኔ ደውልሻለሁ። ቴንክ ደረጃ ከፍ ይላል። ኮሜንታተሮች ተንፍሱ ማውራት ፍታቸው ተስፍሽ ኧረ በለው دقيقة ما يشوفوا حبيبي ما يشوفوا شيء ايش لا كانت انت بدك ايش ሰው በሌለበት ነው። والله كويس ما لنا نطيقه ونا وين ما تبغى وين ما اجنك ያቺኛዋን ልጅም ይዛችኋት ሄዱ። ጥላችኋት እንዳትሄዱ። ያቺኛዋን ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው። አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ከወንድም ሀሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ብሎ ወደዛ ወደታች ብለው ነው እንካይ ስልክ። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። እሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ የላትም። ቤተሰብ ኻሊድ ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ዛሬ ራሱ ዶክተር እዚህ ያሯሩጠናል። ሰው የለኝም እያለ ነው። ብሬክ ሊሰጠኝ ሙሼ ማን የገባው? ሙሼ ማን ነው? ተስፋዬ እየሰማኸኝ ነው? ሌላ ስለሆነች ብቻ ነው የወጣችው። ሌሎቹ ገና ሪጂስተርድ አልሆኑም። ኦኬ ይሄንን ሙሉ ኃላፊነት ወስዳችሁ ኦልሬዲ እሷ ካረፈች በኋላ እንደወጡ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ አንድ ሰው ይጠብቃታል። ገና ሪጂስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችው። አሁን ይኸውልህ አንተ ልትነግረኝ የፈለከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን ቅረጹልን አይደለም። ኖ መቅረጽ አይደለም። ልጅቷ ሪጂስተር፣ ሌሎቹ ሪጂስተር አልሆኑም። እዛ ያሉት ባንድ ላይ የመጡት ማሚ አሁን ገብቶናል። ማሜ ግን እሷን ትታችኋት እንዳትሄዱ ነው። አንሄድም፣ ጥለናትም አንሄድም። በቃ ያንን ነገር ሪጂስተር አድርጋ ስትጨርስ ለምን እንደማይሰማኝ እኮ ነው ግራ የሚገባኝ። ሪጂስተር የሰማው ነው አባቴ።
እየሰማሁ ነው። እሺ ሬጂስተር አርጋ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ ተንጠላችሁ መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻን ፋይዳ የለውም። ልጅቱ ሳትሄድ ያረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት ሌላ ነች እኮ አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ አለ እሱን አናግሩት። የሌላ ወንድም ወይ ምነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድም በቃ ሲምፕል አብሽር። እንደዚህ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆያ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማ ነው። እንደዛ አድርጎ ተስፍሽ ሁላችሁንም ሰላም ብያለሁ። ፋፊ ስላስገባሽኝ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። እንዲሆና ስላየናት ምናምን ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይሄ ቀን እንዲመጣ ሁላችንም ምኞታችን ነበርና አልሐምዱሊላህ በጣም ደስ ብሎኛል። ቴንክ ዩ። እሺ ወንድማችን እናመሰግናለን። አቡ አፍናን ካለ ደውሉለትና ይግባን። እዛ ያለ የውጭ ኤምባሲም የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን ላረጋችሁት ነገር። ትንሽ ነው ግን ወላሂ ዱዓ ምን ማለት ነው? አንፏቀው ጨረሱን እኮ እንደው ይሄንን ህዝብ 20 ሺህ ሰው እንዴት እንደሚያያቸው በጣም ስሜታዊ የሚሆኑት ነገር ነው። ግራ የሚገባኝ ያችሁትና እሺ እሷ ሄድና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሄዱ፣ ከዚህ በላይ አትሄድ። እዛው ጋር ቁምና እንትን አትሄድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶኛል። ካሜራውን ያስኩት እኔ ነኝ። ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ሚሊዮን ብቻ ስማኝ እስቲ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸዋል። ይሄንን ነው የምንፈልገው። ትንሽ እየጠጋ አድርጋው ለሰው በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበት ነገር ለምን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ ማለት አሳዩን ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላ ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው።
በቃ ማሚ እናመሰግናለን። ታሴት በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት አከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይሄው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈ አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸውና ልጅቱ አላመነችም ልበል፣ አላመነችም መሰለኝ መግባቷ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ